የቀረብነው እንመስላለን ግን ሩቆች ነን። እናስቀድሳለን ግን አንቀደስም። እንወዳሃለን እንለዋለን ግን አንታዘዝም። ታዲያ እንዴት አድርጎ የመከራው ጊዜ ያጥራል? ላንተ ያቃተን ነገር ብቻ እያየ እስከ መቼ ምንም የሚሳነውን አምላክ ሳታይ ትቀራለህ? ባይፈቅደው ነው እንጂ አቅቶት አይደለም። እግዚአብሔርን ጠይቀነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን ነው። ጠይቀነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀነው ጭራሽ መልስ ካልሰጠን ስታጉረመርሙ ሴጣንን አስደሰታችሁት፣ አጠገባችሁ። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ ብዙ ወጣቶች እኮ ተስፋ ቆረጡብን። ለምን? የሚታየውን ብቻ ስለሚያዩ ተስፋ ዛጋ ሚቆም ያበቃ ስለሚመስላቸው። በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ግፍግፍ እስክንል እስክንመረር እግዚአብሔር ያድርገው። ልጆቹ ነና ሐኪሞች በደንብ ሲያስታምሙት የነበሩትን ታማሚ በሉ እቤቱ ሰዱትና አስታሙት ሲሉ ምን ማለታቸው? በቃ ተስፋ የለውም፣ ተስፋ ቆርጦበታል። ከባባድ መድኃኒቶች ከሰጡትስ ተስፋ አለው። ከነቃቀሉትና ቤቱ ሰዱት ካሉ ግን ዝም ሲለን ጠርጥር እግዚአብሔር ትቶን እንዳይሆን እና እግዚአብሔር አንዳንዴ ጥቂት የሚያቆስልን እሱን እንድናስታውስ ይሆናል። ይሄንን መመለሻ እናድርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውሰን ከሆነ ማን ያውቃል? ክርስቲያኖች፣ ሰው መከራው ጽኑ በሆነ ጊዜ፣ ሰው ዘመን በራቀበት ጊዜ፣ ሰው ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ኧረ እንደውም ባይኖር ነው እንጂ ቢኖርማ መች እንዲህ ይፈጸማል፣ ከፋ ሲልም ኧረ የለም ወደ ማለት ይደርሳል። ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል፣ ቢረሳይ ነው፣ ባይወደይ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች፣ ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። ክርስቲያኖች፣ እግዚአብሔርን ማግኘት ማለት ፈቃዱን ማግኘት ማለት ነው። ፈቃዱን ማግኘት ማለት ደግሞ የማይፈቅደውን መተው ማለት ብቻ ነው ባጭሩ። የማይፈቅደው ውስጥ እየኖረ እግዚአብሔርን ማግኘት እንዴት ይቻላል? ከማይፈቅደው ፈቀቅ ብለን ስንፈልገው ነው እግዚአብሔር የሚገኘው። ክርስቲያኖች፣ ጾሙ ከግፍና ከዝሙት ጋር፣ ጸሎቱ ከቂምና ከጠብና ከክርክር ጋር፣ ምጽዋቱ ከንፍገትና ከስስት ጋር፣ ዝማሬው ከጭፈራ ጋር፣ ሽብሸባው ከዳንስ ጋር፣ ቅዳሴው ከመርከስ ጋር ምናቀርብለት ከሆነ እውነት ነው ፈቃዱን ማግኘት አንችልም። የቀረብነው እንመስላለን ግን ሩቆች ነን።
እናስቀድሳለን ግን አንቀደስም። እንወዳሃለን እንለዋለን ግን አንታዘዝም። ታዲያ እንዴት አድርጎ የመከራው ጊዜ ያጥራል? እንዴት አድርጎ የረዘመው ጊዜ ያጥራል? እንዴት አድርጎ ጥያቄያችን ይመለሳል? ብዙ ሰው አያችሁ እግዚአብሔር ርቆት ሳይሆን እግዚአብሔር ቀርቦት እንኳን መልስ ማግኘት አቅቶታል። ሁሉ ጊዜ መከራው ጸናብኝ፣ ቀኑ ረዘመብኝ፣ ጥያቄ መልስ አጣው ብለ ጀርባህን እንዳትሰጠው፣ ተስፋም እንዳትቆርጥ፣ እንዳትመረርም፣ አምላክህንም እንዳትተው ሁሉ ጊዜ የማይታየውን ፈልገው፣ የማይታየውን እየው። የማይታየውን እንጂ የሚታየውን ባንመለከት ቀላልና ለጊዜው የሆነው መከራችን የክብርንና የዘላለምን ብዛት ያደርግልናል። የሚታየው የጊዜው ነው፣ የማይታየው የዘላለም ነው። ክርስቲያን ሆይ አንተ ግን ሁሉ ጊዜ አይኖችህን ከሚታየው ላይ አንሳና ወደማይታየው ወርውረው። የአሳ አንበሪውን ዮናስ ተመልከተው። ዮናስ በአሳ አንበሪ ሆድ ውስጥ ገብቶ የአሳ አንበሪውን ጨጓራዎች፣ የአሳ አንበሪውን ጥርሶች፣ የአሳ አንበሪውን የሚፈጩ የሚያቀልጡ ኤንዛይሞች እነሱን አይደለም የሚመለከተው። እግዚአብሔር ያሳያችሁ፣ ልዑልም ያመልክታችሁ። አሳ አንበሪ ሆድ ውስጥ ሆኖ ጥርሱን አለመመልከት ከባድ አይደል? ይህን ነቢይ ተመልከቱት። ከሚታየው ጥርሱ በላይ የማይታየውን እግዚአብሔርን አይቷል። አያችሁ፣ አሳ አንበሪ ሆድ ውስጥ ሆኖ ወደ ቅዱስ መቅደስህ እመለከታለሁ። በአሳ አንበሪ ከርስ ውስጥ ሆኖ ነቢዩ የሚያየው ቅዱስ መቅደሱን። ምን አይነት ድንቅ እይታ ነው! ክርስቲያኖች ይሄ ቃል አጽናና። መቅደስ ውስጥ ሆነን መቅደሱን መመልከት ያልቻለው፣ እጆቹ ውስጥ ሆነን ተአምራቱን ያላጣጣም ነው። ረድኤቱ ስር ሆነን የረድኤቱ ሥራ ያልገባንን፣ በመግቦቱ ጠብቆ ያኖረን ጥበቃውን አጋጣሚ ያደረግነው እኛን አይገስጸንም? ከሱ ጋር ሆነን ርቀነዋል። አጠገቡ ሆነን አላወቅነው። እየዘመርንለት አልገባንም። እያገለገልነው አናውቀው። እስከ መቼ ችግሩንና መከራውን ብቻ እያየን ተስፋ እንቆርጣለን? እስከ መቼ ሊውጠን የከፈተውን የዚህን ዓለም አፍ እያየን እስከ መቼ ተስፋ እንቆርጣለን? የመከራውን ጽናት ብቻ እየተመለከትን እስከ መቼ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ባይኖር ነው እንጂ ኧረ የለም እስከ መቼ እንላለን? እስከ መቼ ለኛ ያቃተውን ነገር ብቻ እያየን ለሱ የማይሳነውን ነገር ከማየት እስከ መቼ ተከልክለናል? ላንተ ያቃተን ነገር ብቻ እያየ እስከ መቼ ምንም የሚሳነውን አምላክ ሳታይ ትቀራለህ? ባይፈቅደው ነው እንጂ አቅቶት አይደለም። ባስፈልግህ ነው እንጂ ነፍጎን እኮ አይደለም። ክርስቲያኖች እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን ነው። ጠይቀ ነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ እንጂማ እግዚአብሔር ነው። ስታጉረመርሙ ሴጣንን አስደሰታችሁት፣ አጠገባችሁ። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው።
እስከ መቼ? ክርስቲያኖች በዚህ ሁሉ አስጨናቂ ጊዜ፣ በዚህ ሁሉ መራራ በሚመስል ጊዜ፣ በዚህ ባለቀ ጊዜ የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቀው። ያሳፍር እንደሆነ ታየዋለህ። ትላንትን ያሳለፈ ዛሬን አያሳልፍ። እኮ ይኸውላችሁ የሚጥለንም የሚያነሳንም ተስፋ የሚሰጠንም ተስፋ የሚያስቆርጠንም የሚያበረታንም የሚያደክመንም የምናየውና የምንሰማው እይታችን ነገር ብቻ ነው። እይታ። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት። የሚታየውማ እውነት ነው፣ ተስፋ ያስቆርጣ። የሚታየውማ እውነት ነው፣ ሲባጓ ያሳንቃል። ብዙ ወጣቶች እኮ ተስፋ ቆረጡብን። ለምን? የሚታየውን ብቻ ስለሚያዩ ተስፋ ዛጋ ሚቆም የሚያበቃ ስለሚመስላቸው። በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትደምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥህ የሚችለውን አምላክ ማየት ስትችል ግን አየህ፣ የማይታየውን ማየት ማለት ይሄ ነው። በጥልቀት ነው የሚያዩት። የማይታየውን ማየት ማለት ይሄ ነው። አንዳንዴ እንዳንታበይ ጥቂት ይጎስመን ይችላል፣ ጥቂት ሊወስድብን ይችላል። በራሳችን ጽድቅ ተመክተን እግዚአብሔርን እንዳንሰድበው እንዳናማው ከእሱ እንዳንወጣ እግዚአብሔር ሊያጎርልብን ይችላል። እግዚአብሔር በበሽታ ይሁን በጤንነት ወደሱ በምን እንደሚያቀርበን እኛ እናውቅም። ቅዱስ ይስሐቅ እንዳለው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው በምን እንደሆነ አታውቅም ነው የሚለው። እያሳመመ ያቀርበን ይሆናል፣ እያጎደለ ያመጣን ይሆናል፣ ደጅ መጥኛ ያደርገው ይሆናል። ጉድለታችንን፣ ልጅ ማጣታችንን መጸለያ፣ ጉድለታችንን መለማመጫ፣ የሆነ ነገር መውደሉት እሱ ጋር መውደቂያ ሊያደርገው ይችላል። መከራው ጽኑ በሆነ ጊዜ፣ ጥያቄ መልስ ባጣ ጊዜ፣ ጊዜ በረዘመ ጊዜ፣ ገሰጸኝ እግዚአብሔር፣ ቀጣኝ እግዚአብሔር፣ ተወኝ ምን ባልክ ጊዜ እንዳትረሳ እግዚአብሔር ረስቶ ጠልቶ ሳይወድ ቀርቶ ወይም ትቶ አይደለም። ታዲያ ምን ሆኖ ነው ካልከኝ ሐዋርያው ቅዱስ ጳውሎስ እንዲህ ይመልስልሃል። ምን ይላል? የሥጋ አባቶቻችን ዕብራውያን ምዕራፍ 12 ቁጥር 16 የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር ይላል። እየሰማችሁኝ ነው? የሥጋ አባቶቻችን መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። ምን መስሎ እንደታያቸው? ለነሱ መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። የሥጋ አባቶች። እርሱ ግን ይላል ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ምን ስለሆነ? እሱ አባት፣ እኛ ምን ስለሆነ? ልጅ ከሆንክ ውደደው። የመወደድ ምልክት ነው። እነሱ ለጥቂት እንደሚቀጡን እኛም ለጥቂት እኮ ነው የምንቀጣው። ግፍግፍ እስክንል እስክንመረር እግዚአብሔር ያድርገው። ልጆቹ ነና። መጽሐፍ ቅዱስ እንዲህ ይላል፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው ይላል። ራዕይ ዮሐንስ ምዕራፍ 3 ቁጥር 19። ልብ በሉ፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው ይላል። ልጄ በምን ያህል መጠን ቢቀጣ ጸባዩ እንደሚስተካከል የማውቀው እኔ አባቱ ብቻ ነኝ። የልጄን ጸባይ ስለማውቀው በምን ያህል መጠን ብቀጣው ልጄን ላረመው እንደምችል የማውቀው እኔ ነኝ። አበዛኸው እንዳትሉት፣ እኛ መቼ እንደምንታረም በምን ያህል መጠን
ሰው እንደምንሆን የሚያውቀው እግዚአብሔር በራሱ አባትነት እኛን ስለሚያውቀን አበዛኸው፣ የለም ረስተናል፣ ባትወደን ነው እንዳንለው ሐኪሞች በደንብ ሲያስታምሙት የነበሩትን ታማሚ በሉ እቤቱ ሰዱትና አስታሙት ሲሉ ምን ማለታቸው? አስታሙት ካሉ መልእክት አይገባቸው የለው። በቃ ተስፋ የለውም፣ ተስፋ ቆርጦበታል። ከባባድ መድኃኒቶች ከሰጡትስ፣ ጉልኮስ ከሰኩለትስ፣ መርፌ ከወጉትስ፣ በምላጭ ከበጡትስ፣ ኦፕሬሽን ካረጉትስ ተስፋ አለው። ከነቃቀሉትና ቤቱ ሰዱት ካሉ ግን ዝም ሲለን ጠርጥር እግዚአብሔር ትቶን እንዳይሆን እና እግዚአብሔር አንዳንዴ ጥቂት የሚያቆስልን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደ እሱ እንመለስ ፈልጎ ይሆን? ክርስቲያኖች ማን ያውቃል? ይሄንን መመለሻ እናድርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደ እሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውሰን ከሆነ ማን ያውቃል? ክርስቲያኖች